እንዲሁም ደግሞ አይሆንም በፍጹም እንዴት እንደዚህ ሊሆን ይችላል በማለት እንግዲህ ከኪራ ጋር እጅግ በጣም ሲጨቃጨቁ ነበር። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ስጀምሩ ቪዲዮ ላይክ በማድረግ ጀምሩ ለማለት ወዳለሁ። እንግዲህ ቤቲ ወደ ኪራ ጋር ተመልሳለች። ያለችበት ሁኔታና እንዴት እንደሆነች እውነት ለመናገር እጅግ በጣም ታሳዝናለች። እኔ በጣም ያለችበት ነገር ማለት ነው እውነት ለመናገር በቃ በበፊት ራሱ መንጣት አለባት ስል ነበር ማለት ነው። ምክንያቱም ያው አብዳ እንደዚህ መቅረት ወይንም ደግሞ እንደዚህ ተወሩራ መቅረት የለባትም። የሷ ህይወትም የት እንደደረሰች መታወቅ ነበረበት እያልኩ አስብ ነበር በራሴ ማለት ነው። እና እንግዲህ መንጣቷና መመለሷ አብዛኞቹ አይሆንም፣ የጽናትን ህይወት ትበጠብጣለች፣ እንዴት ሊሆን ይችላል የሚሉ ብዙ የሚናገሩ አሉ። ግን ደግሞ መንጣቷ ግድ ነው ያው ማለት ለሷ ተብሎ ማለት ነው። እና አንድ ሰው አበደ ወይንም ደግሞ አንድ ሰው እንደዚህ ሆነ በሽተኛ ሆነ ከዛ በኋላ አላቅህም እንደዚህ ነው ማለት ያው እሷ የሰራችው ክፋት ወይንም ደግሞ ያደረገችው ነገር ክፋት ነገር ቢሆንም ደግሞ በስተመጀመሪያም እሷ የኪራ ጓደኛ ነበረች። እርግጥ ነው እሷ አይወዳትም፣ እሷ ነች የምትወደው ኪራን። ቢሆንም ግን የመጀመሪያው ጓደኛ ነች። ስለዚህ ግን እንደማይወዳትም እንደማያፈቅራትም በመጀመሪያ እንግዲህ ኪራ ለቤቲ ይነግራታል። ግን ደግሞ እሱም ደግሞ ቁርጥ አድርጎ አልወድሽም አላፈቅርሽም ብሏትም አያውቅም። በስተመጨረሻ ከወደደችው ካፈቀረችው የኔ ነው ብላ አገባሻለሁ እያለ ተስፋ ሲሰጣት በነበረበት ሰዓት ነበር እንግዲህ ጽናትን ህይወት ውስጥ እየገባው ማለት ነው። እና ያው አሁን ላይ የቤቲ ህይወት ያሳዝናል። ስለዚህ በጠበልም ሆነ በሐኪም ቤት እንግዲህ እናት የተቻላትን ያክል ለፍታለች። በስተመጨረሻ እንግዲህ ለትንሽ ጊዜ ደግሞ ከምትወደውና ከምታፈቅረው ሰው ጋር እንዲሁም ደግሞ ኪራ እያለች ከምጠረው ሰው ጋር ከዚያው ከነበረችበት ወይንም ደግሞ ከምታስታውስበት ቦታ ላይ የሆነ ሰዓት የሆነ ጊዜ ላይ ታሳልፍና እስኪ ወደ ራሷ ልትመለስ ትችላለች በማለት እንግዲህ ዶክተሮች የመጨረሻ ትዕዛዝ የሰጡት ነገር ነው። ይህም ደግሞ መሆንም አለበት ብዬ አምናለሁ። እናትም እንግዲህ ኪራን እግሩ ላይ ወድቃ ለምነዋለች። እባክህን ልጄ ወደ ራሷ እንድትመለስ ካንተ ጋር ውሰጃት ተብዬ ነው እና እባክህን በማለት በባለፈውም እንደለመነችው እንዳገኘችው እናውቃለን። ዛሬም እንደዚህ ሆኗል። በስተመጨረሻም እንግዲህ ቤቲ ጋር ተገናኝተዋል ኪራና ቤቲ። እውነት ለመናገር ኪራ ራሱ በመጀመሪያ ሳያት እጅግ በጣም ነበር ያሳዘነችው እና ያለውን ሁኔታ እጅግ በጣም ከብዶታል ለሱም። እናትየዋም እንግዲህ ወደ ቤት እባክህን አሁን ወደ ቤት እንሄድ በማለት እንግዲህ ወደነ ቤቲ ቤትም ወስደው ነበር ለትንሽ ጊዜ። ግን አብረው ቆይተው እንዲሁም ለምንድነው አመነጫጭቃሃት ልጄን እንደዚህ የምትወጣው በማለት እንግዲህ ልጅሽ አብዳለች እብድ ነች በማለት እንደውም ሌላ ቃላቶችን እየተናገረ እሷ ለኔ ብዙ ነገር አድርጋለች፣ ልጄንም አሳጥታኛለች፣ እንዲሁም ደግሞ የገንዛ ሚስቴንም ልትገልብኝ ነበር በማለት እንግዲህ ያለውን ነገር ሁሉ ለእናቷ ሲናገር ነበር። እሱ መች ጠፋኝ፣ እሷ ተንኮል ሰርታ ሊሆን ይችላል አውቃለሁኝ፣ ግን ደግሞ እባክህ ልጄ እኔን እንደ እናት ተረዳኝና ሰማኝ በማለት እንግዲህ እግሩ ላይ ወድቃ ለምነው ነበረ። በስተመጨረሻም እንግዲህ ላስብበት በማለት እንግዲህ ኪራ ወደ ቤቱ ተመልሶ ነበረ። ከቤት ከተመለሰ በኋላ ግራ ገብቶት ነበረ። ጽናትን ማስቀየም አልፈልግም ከዚህ በኋላ እያለ ነገሮችን ግን ደግሞ ቤቲ ህይወት ራሱ እጅግ በጣም ያሳዝናል። ምን አይነት ጭንቅ ውስጥ ነው ያለሁት በማለት እሱም እያሰበ ይገኛል። ግን ደግሞ ለእናትየዋ በጣም ሲመልስላትና ወጣ ያሉ ቃላቶችን ራሱ ሲናገር እንዲሁም ደግሞ መለስ ብሎ ደግሞ እናቴን መሰለችኝ በማለት ደግሞ ሲያከብራትም ስናይ አይተናል ማለት ነው። እና እንግዲህ ያው ተጨናንቆም ነበረ በዚያን ሰዓት ምንድን ነው ብላ ጽናትም ጠይቀው ነበር። ምንም እንዳልሆነ ደግሞ ነግሯት ነበረ። ግን ደግሞ ቤቱን አፈላልጋ ወደ ነኪራ ቤት እንግዲህ የቤቲ እናት በመጨረሻ መታ ነበረ። ስለ ሁኔታውና እንዴት እንደሆነ ማን እንደሆነች እንግዲህ ለጽናት ለማስረዳት ቁጭ ብለው ነበረ። ጽናትም ያው እንግዲህ እኔ የቤቲ እናት ነኝ በማለት እንግዲህ የቤት እናትም ትናገራለች። ጽናትም በፍጹም እንዴት ይሄ ሊሆን ይችላል? ልጅሽ እብድ ነች፣ እንኳንም አበደች፣ እንደዚህ አይባልም እንጂ እንኳንም አበደች በማለት ልጄንም አሳጥታኝ ነበር፣ እኔንም ልትገለኝ ነበረ በማለት እንግዲህ
ያው ጽናትም በቁጣና በነገሮችን በችኩል ስትናገር እንግዲህ አይተናል። እውነት ለመናገር አዎ ብዙ ነገር አድርጋታለች። ልጇንም የመጀመሪያ ልጇንም እንዲወርድ አድርጋ አሳጥታታለች ማለት ነው። ያ ማለት እንግዲህ ጽናት አልተበደለችም ማለት አይደለም። ግን ደግሞ አሁን ላይ ደግሞ ያው ኪራ እንዲሁም ደግሞ ጽናት ተረድተው ማለት ነው ነገሮቹን እንዲሁ ራሱ ግልጽ ራሱ አድርገው ለጽናት ራሱ መተው መናገራቸው ራሱ በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም ነገሮቹን በሙሉ ኪራ ይደባብቃልና አሁንም በድብቅ እየሄደ የሚያገኛት ወይንም ደግሞ ምናልባት ደግሞ ከቤት ቤት በመሄድ 1 ሳምንት የሚያሳልፍ መስሎኝ ነበር። ይህን ባደረገ ግን ኪራ ራሱ በጣም ስህተተኛ ነው የሚል ሀሳብ ነበረኝ። ግን ደግሞ ወደ ቤት እንደማይሄድና ነግሯት ነበር። እንግዲህ የዶክተሩ አማራጮችም እንግዲህ የኪራ ቤት ስለሆነ ከዚያ ስለሆነ ማስታወስም የምችለው ቤቴ እዚህ ቤት መቀመጥ አለባት የሚል ሀሳብ ነበር እንግዲህ ለጽናትም የተሰጣት እና ይህን ነገር በግልጽ ማወያየታቸውና መናገራቸው ራሱ አንድ ነገር ነው ብዬ አስባለሁ። እንግዲህ ጽናትም አልቻለችም፣ ትታቸው ሂዳ እያለቀሰች ነበረ። እንዲሁም ኪራ ስለ ሁኔታውና ስለ ቤቲ እንግዲህ ሲነግራት ነበረ። እጅግ በጣም ነው የምታሳዝነው ብታያትማ ጽናት እያለ እንዲሁም እንደምታሳዝን እየነገራት ነበረ። ጭራሽ በአካልም አግኝተህልኛል ወይ እያለች እንግዲህ ጽናትም ተናዳ ነበረ። እና ያው እንግዲህ ሲያስቸግሩኝና እንዲሁም ደግሞ እናትየዋ ሲለምኑኝ እናቴ መሰለችኝና አሳዝነውኝ ስለነበረ አዎ አግኝቻት ነበር፣ ግን ሁኔታዋ እጅግ በጣም ታሳዝናለች የቤቲ ሁኔታ በማለት እንግዲህ ይነግራታል። ጽናትም ተነስታ እንግዲህ ወደ ሰኒ ሄዳለች። ያለውን ሁኔታ እንግዲህ ለሰኒ ትነግራታለች። ሰኒም እጅግ በጣም